በኢትዮጵያ ኮንስቲቲዩሽንሲ ውስጥ ሀገር ሆኖ የሚቀጥል ህዝብ ካለ እኔ በሚቀጥሉት 30 ዓመት ታዘበኝ ታሪክ ይፍረደኝ። ከአማራ ውጭ ያለውን ሌላውን ህዝብ በግልጽ በአደባባይ ያገሉትም እንጂ መች እንደሚገሉት መች ወደሱ እንደሚዞር ይታወቃል። ከደራ አፈናቀልከው ይደዝማተር እሺ ተፈናቀለልህና በተለያየ ቦታ ላይ ለማኝ ሆነልህ መሬቱን ወሰድክ። ከሌሎች ቦታ ማፈናቀልከው ተፈናቀለ ሄደልህ። የእምነት ተቋማቶቹን አቃጠልክ ተቃጠለልህ። አደህየው ደህየልህ። ከተለያየ ስቴት መዋቅር ውስጥ አባረርከው ተባረረልህ። ሰፈር ውስጥ በጎጆ ውስጥ ተኝቶ እንዳያድርና ወደ ፈጣሪው እንዳይጸልይ በሰፈሩ ሄደህ ታጠፈዋለህ። ሀገር ሆኖ የሚቀጥል ህዝብ ሀገር አልባ የመሆን እድል ይኖረናል እንጂ ሀገር የመሆን የሚችል አንድ ህዝብ ኢትዮጵያ በሚባለው ኮንስቲትዩንሲ ውስጥ የለም። እነዚህ ሰዎች ቢችሉ የሰው ልጅ ከሞተም በኋላ በአጸደ ገነት ሄደው ያንን ህይወት አውጥተው ዳግም መግደል የሚፈልጉ ይመስለኛል። መኖር ያልተፈቀደለት ህዝብ ሊመርጥ አይችልም። መጀመሪያ የመኖር ህልውናውን ነው ማረጋገጥ ያለበት። ሀገር ሊኖረው ይገባል። ዛሬ በእነዚህ ሰዎች ላይ የሆነው ነገር በእያንዳንዳችን ላይ የሆነ ነው ወይንም ደግሞ ይሆን ያለ ነው ወይንም ደግሞ ነገ የሚሆን ነው። ስለዚህ ምንም በዚህ ላይ ዳውት አይኑረን። በጦርነት የማረከውን ህፃን ታሳድጋለህ በየትኛውም ባህል ውስጥ ማለት ነው፣ በየትኛውም የኢትዮጵያ ማህበራዊ መዋቅር ውስጥ ማለት ነው። አሁን ግን የምናየው የነውር የግፍ ቤትህን ገሎ መንገድ ላይ ጎትቶ አስከሬንህን አቃጥሎ ማይደሰት ማይረካ ሄል የሆነ ለዜጎቿ ሲኦል የሆነች ሀገር እየተፈጠረች ያለችበት ሁኔታ ነው ያለው። የህልውና ጉዳይ የተጋረጠበት ህዝብ በጎጥ ለመከፋፈል የሚጥሩ የፖለቲካ አመራሮች አሉ። በተናጠል የሚደረግ አማራውን በመግደል ኦሮሚያን የሚባል ሀገር እሰራለሁ ማለት አስፈላጊነቱ ራሱ አይታየኝም። ሳምታይምስ ማለት ባይኖረንስ መንግስት ኢትዮጵያ ክሮስሮድ ላይ ናት፣ ኢትዮጵያ መንታ መንገድ ላይ ናት፣ መስቀለኛ መንገድ ላይ ናት፣ እጣ ፈንታዋ ምን ይሆን እየተባለ በጣም ብዙ ጊዜያቶች ታልፈዋል። በህዝቡ ብልህነት፣ በህዝቡ አርቆ ሀሳቢነት፣ መከራን በመቻል ተጽዕኖዎችን በመቻል አንዳንዴ ሞትና ግድያዎችን መፈናቀሎችንም ከእግዚአብሔር እንደመጣ ቁጣ አድርገን እየወሰድን ይሄ ሁሉ ያልፋል ምንም አይደለም እያልን ዛሬ ደግሞ በቀያችን እና በሰፈራችን አርሰን በምንበላበት ሰፈር ጎጆቻችንን ቀልሰን ልጆቻችንን ወደ ትምህርት ቤት በምንልክበት ሰፈር ድረስ መተው ይገሉናል ገዳዮቻችን። እና አይ ቲንክ ከዚህ በላይ የእግዚአብሔር ቁጣ ነው እያለን የምንቀጥልበት ጊዜ አይመስለኝም። ማለት አዌክን ሆነን በትክክል የተጋረጠብንን አደጋ ሪፋይል ለማድረግ የምንገደድበት ሁኔታ ነው ያለው። ማለት ሰው ከዚህ በላይ ሊሸሽ አይችልም። ከዚህ በላይ አንገት ሊደፋ አይችልም። ከዚህ በላይ ልቡን ሊሰብር አይችልም። ከዚህ በላይ ለሌሎች ነፃነቱን አሳልፎ ሊሰጥ አይችልም። ድሃ ትሆናለህ፣ በመዋቅር ድህነትን ትቀበላለህ፣ ከስራ ትፈናቀላለህ፣ መፈናቀልህን ትቀበላለህ፣ ነፃነትህን ትነፈጋለህ፣ ትታሰራለህ። እነዚህን ሁሉ ትችላለህ። ግን የመኖር ህልውናህን ደህታም የመኖር ህልውናህን የሚነፍግ ከሆነ ከዚህ በኋላ መኖርህ ትርጉም የለውም። ከዚህ በኋላ አንተ የምትወልዳቸው ህግ ቀጥሮ ሰውየውን ለፍርድ የሚያቀርበው ስቴቱ ነው። አንተ ሄደህ ልትገለው አይገባም። ምክንያቱም የእያንዳንዱ ጠባቂ መንግስት ነው። ኢትዮጵያ ውስጥ ያንን በሚጻረር መልኩ the very necessity of the government ጥያቄ ምልክት ውስጥ ያስገባ በእርግጥ መንግስት ያስፈልጋል ወይ? ባይኖርስ ከዚህ ውጪ ምን እንሆናለን?
እስክንል ድረስ እንደውም የመንግስት መኖር ራሳችንን በራሳችን እንዳንከላከል ዜጎች የራሳቸውን ሰላም በራሳቸው በሰፈር አለቃ በጎበዝ አለቃ ወይንም በተለያየ አደረጃጀት መልኩ ራሳቸው በቤተሰብ ደረጃ እንኳን ተደራጅተን በጎሳም ይሁን በዛ ደረጃ ተደራጅተን ከሚመስሉን ሰዎች ጋር ራሳችንን ሊያጠፉን ከሚመጡ አካላት እንዳንጠብቅ እጅግ ከባድ የሆነ አደጋ ውስጥ የጣለን ነው አሁን ያለው ሁኔታና ኮሌክቲቭ ኢሬስፖንሲቢሊቲ ስለ ግብር ይሰበስባል በመንግስትነትና የመንግስታዊ መዋቅሩን ሁሉ ራን ያደርጋል ይላል at the same time በጣም የታጠቁ ኃይሎች ዜጎችን እጅግ ብሩታል በሆነ በተለያየ ዘመን ላይ የተለያየ አይነት የሰው ልጆች ጭካኔ በተሞላበት መልኩ ሲገደሉ አይተናል። በዚህ ልክ ዜጎች አረማዊ በሆነ አይነት አገዳደል ቤታቸው እናቶች፣ ህፃናት ኢንዲስክሪሚኔትሊ ኢትዮጵያ ውስጥ በመሳፍንቶች ዘመን እንኳን በታሪክ ብንመረምር በጦርነት ድል የተደረገ ህፃንና አዛውንት ሴቶችና እንትኖች ወርሰት ታሳድጋለህ። ሀብተ ጊዮርጊስ ዲናግዴ በጦርነት የተማረኩ ናቸው። የኢትዮጵያ የጦር ጀነራል የሆኑት በጦርነት የማረከውን ህፃን ታሳድጋለህ። በየትኛውም ባህል ውስጥ ማለት ነው። በየትኛውም የኢትዮጵያ ማህበራዊ መዋቅር ውስጥ ማለት ነው። አሁን ግን የምናየው የነውር የግፍ ቤትህን ገሎ መንገድ ላይ ጎትቶ አስክሬንህን አቃጥሎ ማይደሰት ማይረካ አይነት ከፍተኛ የሆነ የሞራል ቀውስ ውስጥ እንድንገባ ያደረገ ነውና በዚህ ልክ የፖለቲካ መዋቅሩ መንፈሳዊ ሴቶቻችንም እጅግ አደጋ ላይ ወደቁበት ሁኔታ ነውና ምንድነው ምናምን ብትለይ እንዳንድ እንደበረገገ ዜጋ ሀገሩ እጅግ በጣም ደግሞ ወረስ ካንትሪ እንደወለድ ዜጎቿ ሴፍቲ የማይሰማቸው ምድር ሄል የሆነ ዜጎቿ ሲኦል የሆነች ሀገር እየተፈጠረች ያለችበት ሁኔታ ነው ያለው። ዓለም አቀፍ ያሉ ከውስጥም ሆነው ሀገራቸውን ለማፍረስ እያገለገሉ ያሉ ቢትሬየርስ ሀገራቸውን የከዱ እና እነሱም ቢሆኑ የራሳችንን ሪፐብሊክ እንመሰርታለን የራሳችንን ስቴት እንመሰርታለን which is delusional እና ኢትዮጵያውያን እንደ ጂፕሲስ ሀገር አልባ ይሆናሉ እንጂ በኢትዮጵያ ኮንስቲቲዩሽንሲ ውስጥ ሀገር ሆኖ የሚቀጥል ህዝብ ካለ እኔ በሚቀጥሉት 30 ዓመት ታዘበኝ ታሪክ ይፍረደኝ። ሀገር ሆኖ የሚቀጥል ህዝብ ሀገር አልባ የመሆን እድል ይኖረናል እንጂ ሀገር የመሆን የሚችል አንድ ህዝብ ኢትዮጵያ በሚባለው ኮንስቲቲዩሽንሲ ውስጥ የለም። የዚህ ህዝብ ጣፈንታ እጅግ የተሳሰረ ብቻ ሳይሆን በጋራ እንዲሻገር የተፈረደበት ህዝብ ነው። በተናጠል የሚደረግ አማራውን በመግደል ኦሮሚያን የሚባል ሀገር ሰራለሁ ትግራይ ነው የሚባል ኮንስቲቲዩሽንሲ ይፈጥራለሁ ኦር የሆነ ሌላ ኮንስቲቲዩሽንሲ ይፈጥራለሁ ብትል በትክክል እሳት ውስጥ ትኖራለህ እንጂ ሀገር ኖሮ በነፃነት የምትኖርበት ሁኔታ አይኖርም። አማራውን ማዳከም ኢትዮጵያን የማፍረስ አጀንዳ ትልቅ አጀንዳ ነው። ግን አፍራሾቹም ቢሆኑ አማራውን በማዳከም ሂደት ውስጥ የተጠመዱት ህዝቦች በምንም አይነት ተአምር ሀገር ሆነው እንዲኖሩ የሚፈቅድላቸው ማንም ትውልድ አይኖርም። ማንም የትኛውንም አይነት ስቴት ሴኩሪቲ ሲስተም ቢጠቀሙ ሀገር ሆኖ የመቀጠል የኢኮኖሚ አቅም መፍጠር እንችላለን ብለው ቢያስቡ እንኳን ሀገር ሆኖ የመቀጠል እድል የላቸውም አንዳቸው። ይሄንን አይረዱም። ስለዚህ አማራውን በመግደል ሂደት ውስጥ they are busy with their bizarre እና አእምሯቸው በፈጠረው ቅዠት ውስጥ ነው አማራውን የመግደልና የአማራ ኤሊቶች ሌሎች ኢትዮጵያውያንን አስተባብሮ ሌሎች ኢትዮጵያውያን ይሄንን ኮዝ እንዲረዱ እና እንዲያውቁት ያስፈልጋል። ይሄ አማራን የማጥቃት ጉዳይ አይደለም። ዛሬ ለአማራው ተመጣ። ምክንያቱም አማራው እንደ ኢትዮጵያን በተለየ መልኩ ኤክሰፕሽናሊ እና ሂስቶሪካሊ ደግሞ የታሪክ አጋጣሚዎች አማራውን ኤክሰፕሽናሊ ከኢትዮጵያ ታሪክ ጋር አቆራኝቶታል። በዚህ ምክንያት ሀገሪቷ እንድትፈርስ አይፈቅድም በሚል ሀሳብ ሌሎች ምዕራባውያንና ሌሎች ምዕራባውያን አይደሉም አብዛኞቹ ግብፅን ጨምሮ ሌሎች ሀገራት ፈንድ የሚያደርጉት ካዲ ዛሬ አማራውን በመግደል የራሱን ሀገር የሚገነባ ይመስለዋል። አይሳካም ሁሉ እና ነገ ወዴት እንደሚሄድ እናውቃለን እኮ። እያንዳንዱ የኢትዮጵያ ብሔር ብሔረሰብ ተብሎ የሚገለጸው ህዝብ አሁን ባለው ሁኔታ ከፍተኛ ስጋት ውስጥ ነው ያለው። ከፍተኛ ስጋት ውስጥ እና ከአማራ ውጭ ያለውን ሌላውን ህዝብ በግልጽ በአደባባይ አይገሉትም እንጂ መች እንደሚገሉት መች ወደ እሱ እንደሚዞር ይታወቃል። እና የትኛው ቡድን ታርጌት ሊያደርገው እንደሚችል ማለት ነው። እና እነዚህን ተላላኪዎች እንደ ህዝብ ነቅተን የራሳችንን የፖለቲካ ጋፖች በተለይ ፖለቲካል ሊደርሺፑ በጋራ የጋራ ኮሚትመንት የጋራ እንትን ፈጥሮ ለዚህ ህዝብ ሲል የራሱን ፍላጎትና የራሱን ኢጎ ትቶ የተጋረጠብንን አደጋ መሻገር የምንችልበትን ሁኔታ የፖለቲካ አቅጣጫ መንደፍ ያስፈልጋል። የፖለቲካ ስልት መቀየስ ያስፈልጋል። በነገራችን ላይ ፖለቲካ ስቴት ሲኖር ነው የምትጠራው። ፖለቲካ የሰው ልጅ ሀገር ሲኖረው የሚያደርገው ተጨማሪ ስራ ነው። የሰው ልጅ ሀገር ከሌለው ስለ ፖለቲካ ሊያወራ አይችልም። ስለ ፖለቲካል መብት ሊያወራ አይችልም። ስለ መምረጥ ራይቱ ሊጠይቅ አይችልም። መኖር ያልተፈቀደለት ህዝብ ሊመርጥ አይችልም። መጀመሪያ የመኖር ህልውናውን ነው ማረጋገጥ ያለበት። ሀገር ሊኖረው ይገባል። ይሄ የትኛውንም አይነት እንስሳ በየብስም ይሁን በውሃ ውስጥ በባህር ውስጥ የሚኖሩ እንስሳቶች የተሰጣቸውን የመኖር መብት በህልውና የመቆየት በህይወት የመቆየት መብት ማረጋገጥ የሰው ልጅ ካልቻለ በምንም ተአምር ስለሌሎች ፖለቲካ መብቶቹ ሊጠይቅ የሚችልበት ነገር የለምና እሱን ለጊዜው እናቆመዋለን። እና ማንኛውንም አይነት የፖለቲካ አደረጃጀት ማንኛውንም አይነት ህጋዊና ሌሎች እንትሮችን ተጠቅሞ እንዳልኩ ፊዚካል ቫዮለንስም ሊሆን ይችላል ፎር ዛት ማለት ሰው ህልውናውን ለማስቀጠል ማለት ነው ማለት ከዚህ በላይ ምንም ሊመጣ ስለማይችል ማለት ነውና ራስህን መጠበቅና በህይወት የመቆየት መብትህና ሀገር እንዲኖር የማድረግ መብትን ታግለህ የምታመጣው ነው የሚሆነው። ሀገር ሰርተህ እንደገና ሀገር አልባ ልትደረግ ሀገር አልባ አንተን ለማድረግ በሚደረግበት ጥረት ውስጥ በምንም ተአምር ልትፈቅድላቸው አይገባምና whatever it takes
የሁላችንም ህይወት ስቴክ ስለሆነ ማለት ነው። ነገ ምንም የምናወራለት ሀገር ስለማይኖረን ማለት ነው። ዛሬ በእነዚህ ሰዎች ላይ የሆነው ነገር በእያንዳንዳችን ላይ የሆነ ነው ወይንም ደግሞ የሆነ ያለ ነው ወይንም ደግሞ ነገ የሚሆን ነው። ስለዚህ ምንም በዚህ ላይ ዳውት አይኑረን። በቃ ያለው ነገር is very very dangerous state of affairs ነው ያለው። ይሄንን ዲፋይን አድርጎ የፌደራል መንግስቱም የክልል መንግስቱም ሌሎች የተቃዋሚ ፓርቲዎችም በጋራ ቁጭ ብለው አሁን የምናወራው የምርጫ ምናምን እንትና ምን አይነት ፖሊሲ ያለው ምናምን የምንለውን ቀልድ እንተወውና ለጊዜው ግን የዚህን ህዝብ ህልውና በትክክል ከተጋረጠበት አደጋ መታደግ የምንችልበት ሁኔታ መፈጠር መቻል አለበት የሚል ሀሳብ ነው ያለና በዛ ልክ መሰራት አለበት።